እመቤትን እኔ ነኝ ከቆሻሻ ነሳዎች ምትላት ሲጀመር እሷም ቆሻሻ ናት። ለምንድነው ድምጽ ማትሆኑ? ከሞትኩ በኋላ ነው ድምጽ ምትሆኑ? የለም በዩቲዩብ አጭበርብራ ሰብስክራይበር ሰብስባ ቢሄዳለች እቺ ለማኝ ጋር ማለት ነው። ሼር ያደረጋችሁ ለምንድነው ድምጽ ማትሆኑ? ከሞትኩ በኋላ ነው ድምጽ ምትሆኑ አለች እኮ። አንድ ኦሮሞ አንገቷን ቆርጦ ቢጥላት ነው ያለ። እንግዲህ መልሳት ትጫት ለምትሉ ውድ ቤተሰቦች ይሄንን ቪዲዮ ደግሞ ስሙት። ይሄንን ነገር እንደቀላል አትዩት። በነገራችን ላይ ስሙትና ልመለስ። ፋኖ ጀግና የሚል ስም ያስከውልሽ አንተ አህያ። አንዱ ኦሮሞ እኮ አንገቷን ቆርጦ ቢጥላት የምር ገደለች ልታስብል እኮ ነው እንዴ? ሪከርዱን ላሰማችሁ እናንተ ደደቦች። እኔ እኮ ትዝ ብላኝ የማታውቅ ሰውዬ እነዚህ ሴትዮ እነዚህ ሙጀሊያሞች እየነካኩ ሚዲያ ላይ በሚናገረው ነገር እኮ ልታስገድለኝ ነው አለች እኮ። ልታስገድለኝ ነው 4 አመት ተከታተለችኝ። እኔ ኤቪደንስ እንድታመጣ ተከታተየ በስልክ እንግዲህ አሁን ቴክኖሎጂ ነው ማምለጥ የለም። በዩቲዩብ አጭበርብራ ሰብስክራይበር ሰብስባ ቢሄዳለች እቺ ለማኝ ጋር ማለት ነው። በዩቲዩብ አጭበርብራ ሰብስክራይብ ሰብስባብኝ ሄዳለች። 5 ወር ሰርታ 5 ወር የሰው ልጅ 5 ወር ሰርቶ ምን ያክል ሚሊዮን ነው ማስበው የማገኘው? ያውም ለሷ በወር እኮ 3000 ካገኘን እኮ 500 እሷ ናት የምትወስደው። ሀፋፍ እኮ ነው የምንሰራው። እነ ፍጹም ዩቲዩብ ሙሉ በባዶ እግሯ እያስሄደ ጠግሯት 1 ብር ሳይሰጣት ሄዶ እንግዲህ እንደተመለከታችሁት ነው። እኔ ጨዋ ስለሰደገኝ አልሳደብም። አንዴ 5 ወር አንዴ 10 ወር 10 ወሩን ደግሞ ስሙት። መቤት ካሳ የምትባለውን ከመንገድ ላይ አንስቼ ከነዲ ቃሏ ቤት 10 ወር ያስቀምጥኳት እኮ ነው። ቴምራ አማራዋ ነኝ እኮ የቤት አማራዋ ልጅ። አንተ አልጠየካትም። እኔ ነኝ እኮ ከአንድ አይሉ ለዘፈን ለህዝብ እንደምትበላው የጠረረባት ሴትዮ እድዋን ሁሉ ከፍዬ ነው ቤት አስመጥቼ 18000 ብር የሚከፈል ቤት አስቀምጬ 10 ወር ይዤ እኔ ነኝ እኮ። እንግዲህ እንደሰማችሁት ውድ ቤተሰቦች ላቤ ነው እንደዚህ ያረጋት ያለው። እኔ ምንም አላልኩም፣ ያልኩት ነገር የለም። ስለዚህ ሁላችሁም ሼር ያደረጋችሁ ለምንድነው ድምጽ ማትሆኑ? ከሞትኩ በኋላ ነው ድምጽ ምትሆኑ አለች እኮ። አንድ ኦሮሞ አንገቷን ቆርጦ ቢጥላት ነው ያለች። ለኔ የምትመኘው አንገት ለያንቺ እንዳይቆረጥ እኔም መብርሃን አለች። እሺ ወላዲት አምላክ አለች። ጽሁፉንም አንብቡት፣ ይሄን ጽሁፍ አንብቡት። ራሷን እንደ ንጹህ አድርጋ ሰውን የምትኮንን ሴት። እንግዲህ ያው አንቺም ለማስገደል ዝግጁ ነሽ፣ እኔም ለመሞት ዝግጁ ነኝ። የኢትዮጵያ ሕዝብ ግን ደሜን እንዲመልሰው ነው የምፈልገው። ቢያንስ እኔ ብሞት ደሜን መልሱት። ለሞተ ማልቀስ ብቻ ሳይሆን ለዓለም ድምጽ መሆን አለባችሁ። አማራ ተቀናቃኝ ሆና ስናት በጣም ገርሞን ነገ ማክሰኞ ነች። ዛሬ አሁን ሰኞ ገባ ኦሬዲ። እኛ የዩቲዩብ ልጆች ስንጽፍላት ወይ የኛ ልጆች ሲጽፉላት ብሎክ ታደርጋቸዋለች እየመረጠች። ለወሬ ነጋሪ የተረፉ ሰዎች መጥፋት አለባቸው። ገባችሁ? ያ እና እመቤትን እኔ ነኝ ከቆሻሻ ነሳዎች ምትላት ሲጀመር እሷም ቆሻሻ ናት። ሲቀጥል እመቤት ካሳ በማለዳ ኮከቦች ተመርጣ ፍጹም ወይም ደግሞ ፍፄ የማለዳ ኮከብ መስራች እሱ ጋር ድራማ ስታቀርብ በጣም ተወዳጅነት ስላተረፈች ሰዎች ሁሉ ቀን እዛ የማለዳ ኮከቦች ላይ እንድትቀርብ ባቀረቡት ድምጽ በፍላጎታቸው የተነሳ እዛ ላይ እንድትቀርብ ተደርጋ ፈተናም እንድትወስድ ትምህርት እንድትወስድ ደግሞ ፍፄ ያን እድል አመቻችቶላት ከዛም ድሮ ሰው ቤት ነበር የምትሰራው። ሰዎቹም ግን ጥሩ ሰዎች ስለሆኑ እዛ ስራ ማለዳ ኮከቦች ላይ እንድትቀርብ ከልክሏት አያውቁም። ዩቲዩብ ላይ ምናምን ላይ አክቲቭ ታርቶን ነበር። በዛ የተነሳ የሆነ ገቢዋን ታገኛለች ማለት ነው። ያ ፍጹም ጥሎ አልጣላት። ፍጹም ብዙ የማለዳ ኮከብ አዲሶችን መልምሎ ያወጣ ሰው ገባችሁ? ልክ እንደ ካሙዙ ካሳ ነው የሚባለው፣ ጊልዶ ካሳ ወጣት ዘፋንተኞች አሉ አይደል? እነዚህ ሲንግል የሚለቁት በብድር ሁላ ነው የሚሰራላቸው ጊልዶ ካሳ ማለት ነው። ከድራማ ደግሞ አሁን እንደዚህ ከመጡት ልጆች ደግሞ ለዚህ ደረጃ ደረሳቸው ፍፄ ገባችሁ? እመቤት እንትና ተምር የምትባለው ራሷ እመቤት ካሳን ያወቀቻት ከእውቅናዋ በኋላ እንጂ የታባቷ ታውቃታለች። እቺ ሰቀጫ ልቃኒ ማለት ነው። የታባቷ ታውቃታለች። ማለዳ ኮከቦች ላይ እመቤት ሲባል አይደል እንደ ያወቀቻት እንጂ የት አባቷ ነው የምታውቃት? እቺ ሸርሙጣ ልቃ እመቤት የዋህ ስለሆነች ዩቲዩብ ላይ እንስራ ለጋራ ብላት ነበረ። ግን ከዛ እሷን ኮንትሮል ልታረጋ ስለፈለገች እመቤት ተከራይታ ከነበረችበት ቤት ወጣ እሷ የተከራየችበት ቤት ውስጥ እንድትኖር አደረገቻት። ቤት ውስጥ በይቱ ሳይሆን ከጎኑ ላይ ትንሽዬ ቤት አለች፣ የሰራተኛ ክፍል። እዛ እንድትኖር ነው ያደረገቻት። ለምን? ተምር ፍቅረኛዋ አዲስ አበባ ነበር። ለእሱ የተከራየችለት ነው እንጂ የእሷን ቤት አይደለም። ወንድ ልጅ በብር መግዛት እንደዛ አይነት ልምድ ስላላት ለሰውየው የተከራየ ቤት ነው። እሷ ከጀርመን ነው ከምን ስትሄድ የምታርፍበትም እንደገና ፍቅረኛዋ ወደ ጀርመን ወይ ምን እስከምታመጣው ድረስ የተከራየችለት ነው። ጀስት ዲያስፖራ የለም እንደዛ ነው። ዛሴት የተከራየችው ለፍቅረኛዋ መያዣ ነው። ከዛ ክትፍ ቤት አለ ለምን እዛ ቤት ውስጥ አትገቢ ማለቻት። ለምን? ኮንትሮል ልታረጋ ስለፈለገች። ጀርመን ይሁን አሜሪካ አይዶን ነው ውጭ ሀገር ያ እኔ የት ሀገር እንደምትኖር የት ቤት እንደምትኖር መከታተላት ምኑ ኢንተረስት አድርጎኛል። አንድ ሸርሙጣ ጅራሬ ማለት ነው።
ገባችሁ? ያ ድሮም እናንተ የገጠር ሰው ማንነታችሁ አይደለም። ይሄ በየከተማና በየቡና ቤት ያለ ነው የእናንተ የማንነት መገለጫ መሰለኝ። ለዛ ነው ዋና ቱባዎቹን የገጠሮችን ማንነታችሁን እያስጨነቃችሁ እያላገጣችሁ በአክሰንቶቻቸው አፋችሁን እየከፈታችሁ ግን ይወክሉኛል የምትሏቸው ሸርሙጣ፣ ጅራሬ፣ ደደብ፣ ክፍታፍ የሆነ ጭንቅላት ውስጥ ነርቭና ምናምን ሳይሆን ትላትል የሚንቀሳቀስ ሰዎችን ነው የምትደግፏቸው። እናውቃለን። ቢገባችሁ የአማራ ልክ እመቤት ናት። ቱባ ማንነቷ የገጠሯ ትክክለኛዋ እመቤት ናት። ገባችሁ? ያ ማንነትን ለማወቅ እንኳን ስትፈልግ አክሰንቷን የምታገኝባት ማንነቷ የተበረዘ ሰው ብትኖር እመቤት ናት። ገባችሁ? አይኑ ይሄ ያ እሷ እንኳን እኔ ነኝ ጫማ የገዛውልሽ ከነ ዲቃላሽ እኔ ነኝ ቤት ያስገባውሽ አለቻት። ግን ተከራይታ ከምትኖርበት ቤት አስወጥታል። ገባችሁ? ተከራይታ ከምትኖርበት ቤት አስወጥታል። ጫማ እኔ ነኝ የገዛውልሽ አለቻት። እንግዲህ የገጠር ሰው ስለሆነች እሷ ሳታውቃት በፊት እነ ፍፄ ሳያውቋት በፊት ነው ልጅቷ ጫማ አይደለም መኪና ተሳፍራ ምን ብላ ይሄ እንትን ያለ ነው። ፍፄ ራሱ እንኳን ለሱ እሱ ሊረዳ ሲጠጋ ለሱም ራሱ ለቻናሉ ድምቀት ነው የሆነችለት፣ ተቀባይነት ነው ያገኘችው። እሷም ያወቀቻት እመቤትን ከማለዳ ኮከቦች በኋላ ነው። እቺ ሸርሙጣ እሷም ታውቃለች። ልቃሚ ንፍጣ ግዴታ አንድ ሰው ማንነቴ ነው ለማለት ታቱ ያደረገ ምናምን ቀላ ያለ ሰው ሚዲያ ላይ ግን በጣም ነው የሚገርመው። ለማንኛውም ጊዜ ለሁሉ ጋይስ ወዴት እንደሚመራም እዚሁ ሚዲያ ላይ ያለ ነው እና ያዋለን ችግር የለውም። ለወሬ ነገር ያለን ለማንኛውም ያ እሺ ከነ ዲቃላዋ ከነ ምናምኗ ከመንገል ያነሷት እኔ አማራዋ ነኝ ትላለች። አማራውን እየሰደበች አማራ ጎዳና ተዳዳሪ ነው አማራ ጫማ የለውም እያለች ነው እኮ በሌላ ቋንቋ። እኔ ነኝ ጫማ ያለበስኩሽ። ገባች? እዚህ ጋር ግን ስለ ደሃ አማራ ነው የምሞገተው ትላለች። የትኛው አማራ ነው ታዲያ? እሱም እኮ ጫማ የለውም። ነገ ጥፋትሽን አይቶ ሲናገርሽ እኔ ነኝ ጫማ ያለበስኳችሁ ሚዲያ ላይ ለእናንተ ቆሜ ብለሽ ሙሉ አማራ ልትሰድቢው ነው? እውነት የሚዲያ ታጋዮች በጣም ነው የሚገርመኝ። እኔ አንድ ሰው ማንነቱ የሚመስለው ሁሉም ፎቅ ቤት ውስጥ የሚኖር ምናምን እንደሚመስለው ገባችሁ? የኛ ማንነት መሰረትና መነሻና መድረሻችን ባላገሩ እንደሆነ እንረሳዋለን። እና ሚዲያ ላይ ጠቆር ማለት የለብህም ጋይስ። ለመታወቅ ከፈለክ ጠቆር ማለት የለብህም። ፊልተር ይሄንን አውቆ ነው ቀይ የሚያደርገን ፊልተር የሚያዝልን ገባችሁ? እንደገና ደግሞ የገጠር ሰው መሆን የለብህም። ማሜ ላይ ራሱን እኮ የምናላግጠው የገጠር ወይም ደግሞ የጎንደር አክሰንት ስላላት ነው። እንደ ከተሜ ልጆች ፀጉር እየቆጣጠረች ስላላወራች ነው። ያ በነገራችን ላይ ቢገባም ባይገባ ተረዳም አልተረዳህም ማንነት እናላግጥበታል። ሸማለች፣ ሸሊያለች፣ ጅን ያለች እያለ ገባችሁ? ያ ሳናውቀው የፈጎርን መስሎን ግን በማንነታችን እያላገጠ በማንነታችን አንድ ሰው የፈለገ ቋንቋ ሲለምድ ባደገበት ቋንቋ አክሰንት ነው ቋንቋን የሚናገር። እኔ አሁን የምናገረው የሐረር አክሰንት አለ። በቃ ሐረሮች እንደዚህ ነው የሚያወሩት። ያ ሐረሮች እንደዚህ ነው የሚያወሩት። ነገሮችን ፈጠን ብለው ምናምን የማውራት ዘይቤ ያለባቸው ለቃላቶች ብዙ አይቸገሩ። ከገባ በቃ ገብተዋል ብሎ ላሽ ማለት ነገር አለባቸው። እንደዚህ ልትፈልገ ነው ምናምን ብለህ እንትን አትልበትም። የሐረር ሰዎች ያ ዛሲ እና ሚዲያ ላይ የምናየው ይሄንን ነው። ቀደም ተከተላችን ተንታቷል። ግን ይመቻችሁ ጋይስ ይመቻችሁ። እኛ ግን እንደ ወሬ ነጋሪ ስለ እመቤትና ስለ ተምር ስለምናውቀው ካሁን በፊት ቶፒክ አድርገን ነው። ቶፒክ ብቻ ሳይሆን እመቤትን ከጎኗ ቆመን ዩቲዩብ እኔ ቤታ ሰርጀሪ ነው የሚላት ቤታን ብሎ ጠርቷት አያውቅም። አንተ ለማኝ ቆይ ተገኝታል። አንተ ለማኝ ይሄ ለማኝ ደግሞ ራሱ ሪፖርት ያደረገው እኔ ሰው ሲታረቅ እንጂ ሲጣላ አልወድ የሚታረቀው እዩት። አንተ ለማኝ ፍቅረኛ እንደዚህ አድርገህ መለመን እንዲህ ብችልበት ኖሮ ፍቅረኛ ቢያስክ ነበር። በዚህ እድሜ አርጅታ አሁን አንድ እግር ጉድጓድ የገባ እስካሁን ሴት አይተህ ማታውቅ ሴት ስታይ እንደ እንፍርት እንደ የአገር ነው ልጅ በቃ ወንድ አይተህ የማታውቅ አለች። የገጠሮች ልጆች አፈርፈር ምናምን ፊታቸው የሚሸፍሩት ምናምን እንደዛ ሴት ስታይ እንደዛ የምታፍረው አንተ ጀዝባ ስድቡ ሁሉ አምስታችን ማርያምን ደሞስ ቆይ አሁን መልስ ስጥና ቤታን እንደዚህ ብለሃለች ብለህ የነገርከኝን ሊያሾውን እንደዚህ ብላለች ብለህ የነገርከኝን እንደዚህ ብላል ሁሉን ያልከን በአንድ ማውጣት ደብሮኝ ነው አልኩት። ዛሬ አትቀዩብኝ ማርያምን ፋኖቼ አትቀዩብኝ። በጣም ዛሬ ደክሞኝ
ደብሮኝ ምናምን እንዲያልኩት አጀንዳ ጠፍቷል እዚህ ሶሻል ሚዲያ አሁን እየተባለ ነበር። ከዛ አይ አፈጣሪ ብቻ አጀንዳ ታሳጣኝ ነው ነበር። ፈጣሪ ሆይ አጀንዳ ታሳጣኝ ነው ነበር። እና ለራስ ያለው እንጀራ ይሻግታል እንጂ የትም አይሄድም ይላል ያገሬ ሰው። እና ለራስ ያለው እንትን መጣ